መጽሐፈ ነህምያ ምዕራፍ 3 ታላቁም ካህን ኤልያሴብ ወንድሞቹም ካህናት ተነስተው የበግ በር ሰሩ፣ ቀደሱትም፣ ሳንቃዎቹንም አቆሙ። እስከ ሐሜያ ግንብና እስከ ሐናንኤል ግንብ ድረስ ቀደሱት። በአጠገቡ የኢያሪኮ ሰዎች ሰሩ። በአጠገባቸውም የአምሪ ልጅ ዘኩር ሰራ። የሐስናአ ልጆችም የአሳብር ሰሩ። ሰረገሎቹንም አኖሩ፣ ሳንቃዎቹንም አቆሙ፣ ቁልፎቹንና መወርወሪያዎቹንም አደረጉ። በአጠገባቸውም የአቆስ ልጅ የኦሪዮ ልጅ ሜርሞት አደሰ። በአጠገባቸውም የሜሴዜልቤል ልጅ የበራኪያ ልጅ ሜሱላም አደሰ። በአጠገባቸውም የበዓና ልጅ ሳዶቅ አደሰ። በአጠገባቸውም ቴቁሃውያን አደሱ። ታላላቆቻቸው ግን ለጌታቸው ስራ አንገታቸውን አላዋረዱም። የፋሴሃ ልጅ ዮዳሄና የበሶዲያ ልጅ ሜሱላም አሮጌውን በር አደሱ፣ ሰረገሎቹን አኖሩ፣ ሳንቃዎቹንም አቆሙ፣ ቁልፎቹንና መወርወሪያዎቹን አደረጉ። በአጠገባቸውም ገባኦናዊው መልጥያ፣ ሜሮናዊውን የአዶን የወንዙ ማዶ አለቃ ግዛዝ የሆኑ የገባኦንና የምጽጳ ሰዎች አደሱ። በአጠገባቸውም ወርቅ አንጥረኛው የሐሪያ ልጅ ኡዜል አደሰ። በአጠገቡም ከሽቱ ቀማሚዎች የነበረ ሐናንያ አደሰ። እስከ ሰፊው ቅጥር ድረስ ኢየሩሳሌምን ጠገኑ። በአጠገባቸውም የኢየሩሳሌም ግዛት ኩሌታ አለቃ የሆር ልጅ ረፋያ አደሰ። በአጠገባቸውም የኤርማፍ ልጅ ጊዳያ በቤቱ አንጻር ያለውን አደሰ። በአጠገቡም የአሰበንያ ልጅ ሐጡስ አደሰ። የካሪም ልጅ መልኪያ የፋሐት ሞዓብ ልጅም አሱብ ሌላውን ክፍልና የእቶኑን ግንብ አደሱ። በአጠገባቸውም የኢየሩሳሌም ግዛት ኩሌታና የመንደሮቹ አለቃ የአሎኤስ ልጅ ሰሎም አደሰ። ሐኖንና የዛኑዋ ሰዎችም የሸለቆን በር አደሱ፣ ሰሩት፣ ሳንቃዎቹንም አቆሙ፣ ቁልፎቹንና መወርወሪያዎቹንም አደረጉ። ደግሞም እስከ ጉድፍ መጣያው በር ድረስ 1000 ክንድ የሚሆን ቅጥር ሰሩ። የቤት ሐካሪምም ግዛት አለቃ የሬካብ ልጅ መልኪያ የጉድፍ መጣያውን በር አደሰ፣ ሰራው፣ ሳንቃዎቹንም አቆመም፣ ቁልፎቹንና መወርወሪያዎቹንም አደረገ። የምጽጳም ግዛት አለቃ የኮልሆዜ ልጅ ሰሎም የምንጩን በር አደሰ፣ ሰራው፣ ከደነውም፣ ሳንቃዎቹንም አቆመ፣ ቁልፎቹንና መወርወሪያዎቹንም አደረገ። ከዳዊትም ከተማ እስከሚወርደው ደረጃ ድረስ በንጉሱ አትክልት አጠገብ ያለውን የሼላን መዋኛ ቅጥር ሰራ። ከእርሱም በኋላ የቤት ጹር ግዛት ኩሌታ አለቃ የአዝቡቅ ልጅ ነህምያ በዳዊት መቃብር አንጻር እስካለው ስፍራ እስከ ተሰራው መዋኛ እስከ ኃያላኑም ቤት ድረስ አደሰ። ከእርሱም በኋላ ሌዋውያንና የባኒ ልጅ ሬሆም አደሱ። በአጠገባቸውም የቅኒአን ግዛት ኩሌታ አለቃ ሐሸቢያ ስለ ግዛቱ አደሰ። ከእርሱም በኋላ የቅጺላ ግዛት ኩሌታ አለቃ የኤን ሃዳድ ልጅ በዋይ ወንድሞቹም አደሱ። በአጠገቡም የምጽጳ አለቃ የኢያሱ ልጅ ኤጽር በማዕዘኑ አጠገብ በጦር መሳሪያ ቤት አንጻር ሌላውን ክፍል አደሰ። ከእርሱም በኋላ የዘባይ ልጅ ባሮክ ከማዕዘኑ ጀምሮ እስከ ታላቁ ካህን እስከ ኤልያሴብ ቤት መግቢያ ድረስ ሌላውን ክፍል ተግቶ አደሰ። ከእርሱም በኋላ የአቆቅ ልጅ የኦሪዮ ልጅ ሜርሞት ከኤልያሴብ ቤት መግቢያ ጀምሮ እስከ ኤልያሴብ ቤት መጨረሻ ድረስ ሌላውን ክፍል አደሰ። ከእርሱም በኋላ የቆላው ሰዎች ካህናቱ አደሱ። ከእርሱም በኋላ ብንያምና አሴብ በቤታቸው አንጻር ያለውን አደሱ። ከእነርሱም በኋላ የሐናንያ ልጅ የመጽያ ልጅ አዛሪያስ በቤቱ አጠገብ ያለውን አደሰ። ከእርሱም በኋላ የኤንሃዳድ ልጅ ቢንዊ ከአዛሪያስ ቤት ጀምሮ እስከ ማዕዘኑ ድረስ ሌላውን ክፍል አደሰ። የኦዛይ ልጅ ፋላል በማዕዘኑ አንጻር ያለውን በዘበኞች አደባባይ አጠገብ ከላይኛው የንጉስ ቤት ወጥቶ የቆመውን ግንብ ሰራ። ከእርሱም በኋላ የፋሮስ ልጅ ፈዳያ ሰራ። ናታኒምም በኦፌል በውሃው በር አንጻር በምስራቅ በኩል ወጥቶ በቆመው ግንብ አጠገብ እስካለው ስፍራ ድረስ ተቀመጡ። ከእርሱም በኋላ ቴቁሃውያን ወጥቶ በቆመው በታላቁ ግንብ አንጻር ያለውን እስከ ኦፌል ቅጥር ድረስ ሌላውን ክፍል አደሱ። ከፈረሱ በር በላይ ካህናቱ እያንዳንዳቸው በየቤታቸው አንጻር አደሱ። ከዚያ በኋላ የኢሜር ልጅ ሳዶቅ በቤቱ አንጻር አደሰ። ከእርሱም በኋላ የምስራቁን በር ጠባቂ የሴኬንያ ልጅ ሸማያ አደሰ። ከእርሱ በኋላ የሰሌሚያ ልጅ ሐናንያና የሴሌፍ ስድስተኛው ልጅ ሐኖን ሌላውን ክፍል አደሱ። ከዚያም በኋላ የበራኪያ ልጅ ሜሱላም
በጓዳው አንጻር ያለውን አደሰም። ከእርሱም በኋላ ከወርቅ አንጥረኞች የነበረ መልኪያ እስከ ናታኒምና እስከ ነጋዴዎቹ ቤት ድረስ በሐሚ ፈቃድ በር አንጻር ያለውን እስከ ማዕዘኑ መውጫ ድረስ አደሰም። ከማዕዘኑ መውጫ ጀምረው እስከ በጉ በር ድረስ ወርቅ አንጥረኞችና ነጋዴዎች አደሱ።